ልጅን ስራዬም ቀይ መስመሬ ነው። ባይዘዌ አንድ ነገር ልንገራችሁ። ሳዲ ወይ ልጅቷ ከኔ ስልክ ገዛች። አዳምጡ እሺ። ከኔ ስልክ ገዛች። ከኔ የገዛችሁን ስልክ ለራሷ እየተጠቀመችበት እጇ ላይ የነበረውን ስልክ ስትጠቀምበት የነበረውን ስልክ ደግሞ ኢትዮጵያ ላኩልኛለች። ገባችሁ? ኢትዮጵያ ላኩልኛለች። እየተጠቀመችበት የኖረችውን ስንት ዓመት እኔ እሱንም ለምና ነው ላኩልኝ። አሮጌ ስልክ እኔ ሁሌ አልክም እላለሁ። ስትጠቀምበት የነበረውን ስልክ ኢትዮጵያ ላኩልኛለች። ከኔ የገዛችሁ ስልክ አይደለም የተበላሸው። በነገራችን ላይ አዳምጡ እሺ ሁላችሁ። ከኔ የገዛችሁ ስልክ አይደለም የተበላሸው። ይሄን ስልክ ለምሳሌ ይሄ ስልክ ለምሳሌ እኔ ከሳሪ ወይ ከሀቢባ ገዛሁት አይደለ? እጄ ላይ የነበረውን ስልክ ደግሞ ወደ ኢትዮጵያ ላኪልኛለች። ኖ እኔ ያገለገለ ስልክ አልክም፣ እስፔሻሊ ደረሰኝ ከሌለው ስላት ኖ ችግር የለም ያልፋል እድሌ ምናምን ስትል እሺ ብለን ላክንላት። ሲላክ እንደተባለ ተወረሰ። ምን አይነት ስልክ ነው? A36 ቀደም ወዴ አንስቡ 300 ድርሃም 400 ድርሃም እጇ ላይ የነበረው ስልክ ነው። መንግስት ወረሰው። ከዛ ከመሲ ስልኬን ካላመጣችሁ ስትል ስጣት በቃ አንድ ስልክ አልኩትኝ። ናጣ በጣ ከዚህ እንግዲህ ሸሚዝህን ምናምን እጠብ ጎባጣ አናግድ ብላ አዳም ገባችሁ? እጇ ላይ የነበረውን ስልክ ነው። ከዛ በቃ አዲስ ስልክ ስጣት ተብሎ አዲስ ስልክ ተሰጣ። እሷ የፈለገችው በአሮጌው ስልክ ኦሪጂናል ስልክ ይሰጠኝ ነው። ይሄ የላከችው 300 ድርሃም የተሰጣትም 300 ድርሃም ነው። አዲሱን ስልክ ከኔ የገዛችሁን እኮ እየተጠቀመችበት ነው። የአሮጌውን ስልክ ስለዛ ስትልጉ ስትስላለ ብላ እኮ ነው እንትን አይ እሱም የዛሬ ዓመት እኮ ነው። የዛሬ ዓመት ነው። የዛሬ ዓመት ስልክ ነው። እናቴ ትምህርት ገዝታ አዲስ ስልክ ቢሆን ምናምን ለዝም ብዬ ለሰው ምሰጥ አንድ ሌላ እንዴ ችግር የለብኝም እኮ ገባችሁ? ከዛ ታይ ህፃን ልጅ ዘቅዝቃ ቪዲዮ ሰራች። በቃ ስጣት አንድ ስልክ ምናምን መጨቃጨቅ አልፈልግም ብዬ ዛሬ ዓመት ስልክ እንትን ስልኩን እጇ ላይ ነበረው ስትጠቀምበት የነበረው ስልክ ነው የጠፋው። በሱ ስልክ ኦሪጂናል ነው የፈለገችው። ከዛ ስጣት አልኩት። ሳድቅም ሄዱ ሰጣት። እምቢ አላላትም። የገዛችሁ ስልክ ቢሆን የተበላሸው ሀቅ አላት። ኦኬ የገዛችሁ ስልክ ቢሆን የተበላሸው ሀቅ አላት። ዓመት ከ3 ወሩ ነው። እናቴ ትሙት ትክክል ልኬን ማወቅ አለባት። የገዛችሁ ስልክ አይደለም። አንድ ከኔ ራሱ ባትገዙ ከኔ ራሱ ለሌሎቻችሁ ትምህርት ይሆናችሁ ላሳያችሁ ሻለ እናንተ እንድታዩ ብዬ ዩናይትድ አረብ ኤምሬት TDR ነው የሚለው እዚህ ጋር የሀገሩ የዚህ ሀገር ስምና ኦሪጂናልነቱ እዚህ ጋር ይሄ ስካን አድርጋችሁ ስለ ስልኩ ማንነት ማጣራት የምትችሉበት ኦሪጂናል ስልክ ነው። TDR ያልሆነ ስልክ ላሳያችሁ። አያችሁት? ምንም ነገር የሌለው አያችሁት? ኖርማል ዝም ብሎ ስልክ ማለት ነው። ይሄ ስልክ ለእናንተ ለማሳየት ነው ያመጣሁት። 300-400 ድርሃም የሚሸጣል። ይሄ 300 ብር የሚፈልግ ሰው ካለ 300 ብሩን ይገዛል። ይሄን ደግሞ 500 ብር ኦሪጂናል ደግሞ ቴንኪዩ ዜዳ። ይሄኛው ኖርማል በቃ ዝም ብሎ ስልክ ነው፣ ግን ደግሞ ሰው ይጠቀምበታል። ገባችሁ? ይሄንን ኖርማሊ ቀለል ያለ ስልክ ሰዎች እንዲጠቀሙ ተብሎ የገባ ስልክ ነው አይደለም የሚያስገባውት።
አያችሁ ይሄንን የመጡ ይህ ስልክ ሲገዛ እስካን ተደርጎ እያንዳንዱ ነገር ሙሉ ኢንፎርሜሽኑ ትንትን ተብሎ ላሳያችሁ። እሺ አንዴ በምን ያህል ርቀት እንዲ ኩብሽ አታውቂ። አያችሁት? ይሄ ሁላ ቼክ ይደረጋል። ያ ሁሉ ቼክ ይደረጋል። ይሄን ሁላ አያችሁት? ይሄ ሁላ ቼክ የምደረገው ነው። አያችሁት? ይታያችኋል? ጻፉ እስኪ። ይታያል? ጻፉ አንድ ሰው። አዎ ይሄ ሁላ ደረሰኝ አያችሁት አይደለ? ይቀጥላል። እዚህ ጋር ራሱ አያችሁት? ይሄ ሁሉ ደረሰኝ ይታያል። ቴንኪው። ይህንን መተው ቼክ ያደርጉኛል። ይሄ አልትራ 26ቱ ኦሪጂናሉ ነው። ዋጋው ውድ ነው። እስከ 5000 ድርሃም ነው። ይሄ 16 ኦሪጂናሉ ነው። ዋጋው እስከ 650 ድርሃም ነው። ይሄኛው ስልክ ኦሪጂናሉ ነው። ዩናይትድ አረብ ማንም መጻፍ አይችልም። ይሄንን የሀገሩ መንግስትም ይሄንን አምኖበት የጻፈው ዩናይትድ አረብ ኤምሬት ቲዲአር ነው። ኦኬ ገባችሁ? ከዛ የሆነ ጊዜ በጣም ብዙ ልጆች 350 ድርሃም ነው የምንፈልገው፣ 250 ድርሃም ነው የምንፈልገው ሲጠይቁኝ በራሳችሁ ጥያቄ መሰረት እነዚህን ስልኮች አመጣሁኝ። እነዚህንም ስልኮች አምጥቼ ብዙ ሰው ወስዶት ኮምፕሌን እራሱ አልመጣም። ኮምፕሌን መጥቶብኝ የነበረው ልንገራችሁ፣ ሳምሰንግ የሚሸጥበት ቦታ ነው ብሎ ሰዎች ሲወስዱን እዛ ቦታ ጋር ስንሄድ 50 ስልክ ነው ምላችሁ፣ 50 ስልክ ሪፓክ የተደረገ መጣ። እሱንም ለ7 ነው ለ8 ልጆች ለ8 ልጆች ከተሸጠ በኋላ አቆምኩትኝ። ለምን? እራሴ አይቼ ነው። በነገራችን ላይ ማንም ብሎኝ ምናምን አይደለም፣ እራሴ አይቼ ነው። ገባችሁ? ከዛ በተረፈ እኔ ስልክ ተበላሸ ሲባል ልጆች ስልክ ሲበላሽባቸው ይሄ ጋራንቲያቸው ነው። ጋራንቲ ያላቸው። ይሄንን ካላደረግኩኝ በአፍንጫ እንደዚህ ታንቄ እንዲታንቄ ህግ ይጠይቀኛል። ሲቀጥል ግብሬን በስነስርዓት ከፍላለሁ። የሀገሩ መንግስት የምኖርበት ሀገር መንግስት የሚጠይቀኝን ነገር ሁሉ አሟልቻለሁኝ። ሺኤን ላይ እና አማዞን ላይ የማታደርጉትን ሪያክት ሀበሻ ነጋዴ ላይ ስታደርጉ ግን በነገራችን ላይ እኔ ከአንዴም 3፣ 4፣ 5፣ 6 የሚገዙ ልጆች አሉ። የማንንም ሀቅ አልፈልግም። የማንንም አይደለም። አረብ ሀገር ሽንት ቤት አጥባችሁ ደክማችሁ ትላንትን የነበርኩበትን ህይወት ሳትተኙ ነው ከዚህ ሳትተኙ ለፍታችሁ ምን ብላችሁ ያመጣችሁትን ገንዘብና እኔ ማንንም ገንዘብ አልፈልግም። እኔ ያለ እናት ያደግኩ ልጅ ነኝ። ቤተ ክርስቲያን በርጋ ጧፍና ሻማ ሸጭ ያደግኩ ልጅ ነኝ። ቄጠማ ተሸክሜ ያደግኩ ልጅ ነኝ። ድህነትን፣ ዝቅ ማለትን፣ መራብን፣ መጠማትን፣ ሀዘንን ያየው ልጅ ነኝ። ማንም ሰው ላይ ምንም አይነት ነገር ማድረግ አልፈልግም። ከዛ በተረፈ እንደ ሰው ልሳሳት እችላለሁ። የሚያረሙኝ እህቶቼ ናቸው። የቶቹ እህቶቼ በስነ ስርዓት የሚተቹኝ የልጅሽን ሞት ያሰማሽ ብላ ቪዲዮ የሰራችን ቆሻሻ መሽቁቅ እባብ ከመሲ ዕቃ እንዳትገዙ ብላ የተናገረችን ልጅ
እኔም በነገራችን ላይ ስሜት አለኝ ይሰማኛል። ግን አንዳንዴ ነገር ያቸዋል 4 ደርሼን የተመለስኩት እድሜ ለታሚ ኖ የልጅሽን ሞት በስደት ዓለም ያሰማሽ ነው ያለችኝ። ያሰማሽ እኔ ነኝ ያጠፋሁት። ማታቃት ልጄ ማጠይቃት ልጄ በነገራችን ላይ በጣም ክብሬን ጠብቄ ሴትነቴን ጠብቄ ጭንቅላቴን ደፍቼ የትም ሽሻ ቤት የትም ከወንድ ጋር ስላፋ ምናምን ማለት ታየው ለልጄ ስል ነው እንጂ ምንም ጎሎኝ አይደለም። የልጅነት ወዜን ሙጥጥ አድርጌ ለልጄ ሰጠኋትን። እሷ ስትነካብኝ ምንም ይቀራል አይደለም ቲክታክ። እኔ መጀመሪያ ሄጄ ስከሳት ታሜን ጠይቁኝ። እዚህ ሀገር ሆና ነው ይሄን ቃላት የተናገረችሽ ነው የተባልኩት። ግን ማንም በዛ ሁኔ ስፔሻሊ ልንገራችሁ፣ አረብ ሀገር ላይ ያለ ሰው ቢገለኝ እንኳን እኔ ከሳለሁ ብዬ ምናምን አስቤ አላውቅም። ቀይ መስመሬን ሲጥሱ ነው። እሱ 4 ናቸው በነገራችን ላይ የከሰስኩት 4 ሰው ነው። አንደኛዋ ደረሰኝ ፖስታ ምናምን በቴሌግራም መረጃ እያሰባሰብኩ ነው ምናምን። ኮመንቱ ላይ ደግሞ ስትገቡ እሷ የሰራችው ቪዲዮ ላይ ምናምን ደግሞ እንዳለ ስሜ እየተጠቀሰ ከመሲኔ የገዛሁት ሲሉ ኑ በውስጥ እያለች ስም አልጠቀስኩም። አይሰራም። የማንንም ቢዝነስ ማንም ሰው አታክ ማድረግ አይችልም። አታክ ማድረግ የምትችሉት በአካል ህግ ቦታ ጋር ነው። እኔ ከሳሪ የገዛሁት ሽሮ ካልተስማማኝ ሳራን መከሳት ቲክታክ ላይ መጥቻ አይደለም። ከሳሪ የገዛሁት ሽሮ ካልተስማማኝ የሳሪ ልጅ ሞቷን ተመኝቻ አይደለም። ጓደኞች አሉኝ። ሀቢባ አለች፣ ሳሪ አለች፣ እነ ጉቺ አሉ፣ እነ ታሚ አሉ። እነሱ ጋር ሄዳ እኔን ማስጠራት ትችላለች። ልጄ ጋር ከመድረሷ በፊት እኔን ከመንካቷ በፊት የፈለገ በጣም የሚጠሉ ልጆች እንኳን ኮመንት እየኮመቱላት ነበረ። ሀቢባ ቤት በቃ አጥፍቼ እንኳን ከሆነ ይቅርታ እላታለሁ። እናቴ እኔ ችግር የለብኝም ታውቃላችሁ። 4 ማንም ሰው አይታገስም። ማንም ሰው አንደኛዋ ደግሞ ስም አልጠቀስኩም አይሰራም። ኮመንቱ ላይ እንዳለ እሷ የዘራችሁ ይቀጣል። በዚህ 4 ቀን 5 ቀን ደግሞ ጠብቁ። ቀጣይ ማን እንደሆነ የራሳቸው ስራ በጥንቆላም በምንም አልመች ሲላቸው ዞሮ ሰው ቤት ገብተው ከዛ ደግሞ ኖ ቴሌግራም ላይ በውስጥ አምጡልኝ ደረሰኝ እንትን በሉ ኮመንት ላይ እግዚአብሔር ይስጣቸው። አብዛኞቹ ልጆች ደግሞ እንደ የኔ ሀቅ እንዲወጣ ጠራቸዋል። በዚህ አጋጣሚ ከመሲ ነው እያላችሁ እዛ ኮመንት ላይ ስኮምቱ ላይክ እያደረገች እዚህ ሀገር ደስ የሚለው ሁሉም ነገር በመረጃ እና በማስረጃ ነው። ለእኔ ደግሞ ልጄ እዚህ ጋር ቁጭ ብዬ በቢላ ብሰነጣጠቅ ቀይ መስመሬ ናት። አይደለም 5 ዓመትና 4 ዓመት ምን 10 ዓመት አይፈረድም። ምን አገባኝ ነው። ከዛ በተረፈ ኤኒ ታይም እኔን ልትከሱ ከፈለጋችሁ፣ እኔ ላይ ጥያቄ ካለባችሁ፣ እኔ ላይ የሆነ ነገር ካለባችሁ ኤኒ ታይም አለው። የመጠየቅ መብት አላችሁ። የመጠየቅ መብት አላችሁ። እኔም ከማንም በታች ነኝ፣ ከማንም በላይ አይደለሁም። ዛሬ እዚህ ጋር የደረስኩትኝ ብቻዬን አይደለም። እናንተ ሰፖርት ስላደረጋችሁኝ፣ ፎሎ ስላደረጋችሁኝ፣ በርቺ መሲ ስላላችሁኝ ነው አይደለም። በዛ ልክ ደግሞ እናንተን አክብሬ በጣም ብዙ ርቀት ሄጄ ትቼ ነበረ። የማቋርጠው ምንም አይነት ነገር የለም።
እኔ ጋር ጥያቄ ያለው ኤኒ ታይም ሰው መጥቶ መጠየቅ ይችላል። በአካልም እዚህ ገዝቴ ላይ በመጣ ጓደኞች ጋር ሄዳችሁ አስጠርታችሁን ችግር የለብኝም። ሌላ ተው። እንደዛ ያንን ሁሉ ጸያፍ ስድብ ስትሳደብ ችዬ በውስጥ ገብቼ ታይ ሳደረኩላት እረፊ ታይ አትነካችን ታይ ታይ እኔ ማንንም ቀስሼ ማንም እንዲያለቅስብኝም ማንም እንዲያዝንብኝ አልፈልግም። ታይ እሱን ሪከርድ አድርጋ ፖስተች የዛን ሰዓት እሱ በነገራችን ላይ ለሌሎቻችሁ ንገራችሁ። እኔ ቮይስ ያደረግኩላችሁ አሁን ለሳሪ ቮይስ አድርጌላት ሳሪ ያለኔ ፍቃዱ ወጥታ ያንን ሪከርድ መፖሰት አትችልም። እኔ በፕራይቬት ነው ያወራኋት። እሷ ደግሞ አውጥታ ያንን እያስፈራራችኝ ነው። ድምፅ ትሆኑኝ ያላችሁ ምናምን ያችን ዲዋ ደግሞ እሷ ደግሞ ወጥታ ስም አልጠቀስኩ አንቺ ሮቶ እሱም መልስ ትሰጭበታለሽ። አንቺኛም ዝግጁ ባይዘ ዝግጁ ያለቀ ጉዳይ ስለሆነ ከነ ፖሰሱ ደረሰኝ ባለቤት ከደረሰኙ ባለቤት ጋር ነው ለሄጅ ከሰስኩሽ። አንቺን በዚህ አጋጣሚ ልንገርሽ ኡስማን ደህና ነው። እሺ ቤት ነው አሁን አብረን ነበርን። ደህና ነው። ህግ ያዘውን ነገር ሚዲያ ላይ አላወራሁም እና እንደዛ ነው። ስለዚህ አትንኩ። ጥፋት ካለብኝ ነገርኳችሁ። ከማንም በላይ ዝቅ እምለው እኔ ነኝ። ከማንም በላይ ዝቅ እምለው እኔ ነኝ። ከማንም በላይ ما في شارج ما في شارج. موبايل سامسونج. أيوة. لا هذا مع موبايلات يعني بس لحاله ما في. والله طيب ماشي. حصل ممكن بالورع مسجد. ورا المسجد؟ ايوه. እርስ በርስ ባንጨካከን ጥሩ ነበር። እንደኔ ከብት ይሆናል እንዴ እዚህ ሚዲያ ላይ? እሺ ታብታብ አድርጎ ታብታብ አድርጎ ኡስማን ምንም አልሆነም። የሆነ ቦታ ሄዶ ነበረ። ከዛ በኋላ ጓደኞቹን አገኘና ስልኩ ባትሪ ዘጋበት። ኡስማን ከሆነ ቦታ ሄደና ከዛ በኋላ እንትን አለ ባትሪ ዘጋበት ስልኩ። ባትሪ ዘጋበት። ከዛም አመሸ። እኛም እንደናንተ ነበርን። እኔ ምረዋንም ፎዚም ሁላችንም ተጨንቀን ነበር። ከዛ ምንድን ያልፈ መሲ እኔንስ መቼ ልከሽኝ አሰብሽ? ሰሞኑን ቤትዬ ሰሞኑን ቀላል መስሏቸዋል። አንዳንዴ እኮ እኔ ህጉን ማላቅ ሁላ አድርገው ነበር የሚያስቡ። እኔን ሳዲ ያንቺን ነገር ጋይ ፀጉሬን እኮ ተቆረጥኩት። እንደዚህ ቆረጥ አያምርም።
ይሄን ራሱ ብቆረጠው በነገራችን ላይ ሳሪ የምታውቂ የሚመስላችሁ ልጆች ሳሪ ሰምታ ለምን ዝም አለች ያላችሁ ልጆች ለሳሪም ለማንም ሰው አልተናገርኩም። ብቻዬን ነው እዚህ ርቀት ድረስ የሄድኩት። ብቻዬን ጠበቃዬን ቀጥሬ ብቻዬን። በሲ ኡስማን ምን ሆኖ ነው ምንም ውጭ ወጥቶ የሆነ ቃል ያስተካክል ወጥቶ ከዛ በኋላ ስልኩ ቻርጅ ዘጋበት። ጓደኞቹን አግኝቶ ከዛ በኋላ አመሸ ማለት ነው። ከዛ መጣ። አሁን እዛ ነበርኩኝ ውዶቼ። ማርያምን ደህና ነው። ማርያምን እናንተ የሆነ ነገር ቢኖር እኔ እነግራቸዋለሁ። ታውቃላችኋል። ደህና ነው። ሀቡ እንዲህ ነበር አይደል ያደረገችው? ታንዋ በተደጋጋሚ ስለ ሶል ነግሬያቸዋለሁ። ሶል ጓደኛችን፣ ወንድማችን፣ አብረን የምንበላ አብረን የምንጠጣለን። ደህና ነው። እኔ ከየት አምጥታችሁ ሚዲያ ላይ እንደምታወሩ ሁሉ ግራ እያጋባችሁኝ ነው። ስንት የነገርኳችሁ። በቀደምም እዚሁ ላይቭ ላይ ሆኜ ሳወራው ነበር በስልክ ሰምታችኋል። ሶል አለ ደህና ነው። ሶሻል ሚዲያ ላይ የማይመጣበት የራሱ ጉዳይ ገጥሞታል። ነገሮችን አስተካክሎ ይመጣል። በዚህ ሳምንት ወይ በዚህ ወር ውስጥ ጠብቁት። 5 ዓመት ያላችሁን ምን እንጃ። ከዛ በኋላ ደግሞ 5 ዓመቱ አልቆለት ነው 5 ዓመት ሆኖት ነው የተፈታው ትሉ እንደሆን ደግሞ እናያለን። ጉድ እኮ ነው። ልክ እንደምታቆናችሁ እኮ ነው የምታወሩት። አንዷማ በጣም ያሳዝናል። ዩቱቧ ላይ ማለት ነው በጣም ያሳዝናል። 5 ዓመት ነው የወሰደው እሷ። አብረውት የሚበሉ አብረውት የሚጠጡ እነ መሲ ብርጅስቶን ግን እነ ሳራ እዚያ ያሉት ነጋዴዎች አቤት ተረጋጊ ውዴ። አሁን ቀጣዩ ሁሉንም ነገር ጨርሶ ሲመጣ ውዴ 5 ዓመቱን ጨርሶ ልትይ ነው ውዴ። ብትረጋጊ ሰው ፍርዱን አንስተውለት ነው ልትይ ነው። እንደው እየተሳሰብን ውዴ ስታወሩ ነገ የሚደገም ነገር እኔ በቀደም ነበራችሁ አይደል እዚህ ቀጥታ መስመር ደውሎልኝ ወይስ ደወለ ብዬ ያነሳው ግን በጣም ነው የጠፋው ሰው። አዎ የሆነ ጉዳይ ገጥሞት ከሶሻል ሚዲያ ሙሉ ለሙሉ ርቋል። 2 ሚሊዮን አስገቡትና ይመጣል። ሲመጣ ግን 5 ዓመት ያሉ ሰዎች ምን ሊሉ ነው? የታለ ገብርዬ አማክሮ እሺ አሁን አንድ ኮመንቱን ዝጉት። እሺ ኮመንቱን ዝጉት። ዱባይ ያላችሁ ልጆች ተዘጋጁ። በቃ ላሳያችሁ ስለሆነ የማራት ያላችሁ ብቻ ተዘጋጁ።